እንደውም ሽማግሌ አምኜ ባሰልፍ ባለቀ ሰዓት ላይ ያደረጉሽ ልጥፍ አይ ሊቨርፑል አይ አሁን አንተ እንደ ባለፈው አመት ሻምፒዮን ነህ አንተ የባለፈው አመት ሻምፒዮን ነህ ወይ ምንድነው ይሄ በቋጠሮ አገዝነ ተፈተፈ ማለት ያቅታችኋል ሄሎ ካምባክ ከሰማና በኋላ ነው የምትሰሩት ምንድነው የምትሰሩት ቆይ እኔ ምንም የምናገራችሁ ነገር የለም ፈጣሪ ግን የሰላም ያርግላችሁ ምንድናችሁ በቃ ብቻ ደህና ደሩ ሲጀመር የጎረምሳን ስራ እንዲሰራ ሽማግሌ አትልክም ገባ አይደለ ራስ ተጨርሰዋል ይሄ ምን አይነት አድክም የሆነ አርኒስሎት አውት ዛሬ ማታ አርኒስሎትና ጋክፖ ይዘሃው ማን ያገረ ልጅ ይዘሃው እዛ ሆላንድ ግባ አንተ ዱቄት የሆንክ ሰውዬ ማን ሶቦስ ላይ ትችል ነበር እኮ ትችል እየተናገርን ያገባው እያወራን አገባ ከዛ አላ ካምፓክ ባለቀ ሰዓት ካምፓክ ይሰራባችኋል ባለቀ ሰዓት ለኛ ለውጥ የለውም እኛ እኮ ማን ነው ይኸውልህ የጎረምሳን ስራ ለመስራት ሽማግሌ አትልክም ማን በሜዳውና በደጋፊ ፊት ዳኛው ዝም ብሎ ሰስፔንስ ያደርገናል እና 3-1 እና 2-1 ለውጥ አለው ምን አገባን ለውጥ የለውም ሽንፈት ባይ ቶፕ 4 ገባሽ አይደል ባይ ቶፕ 4 አታሽቃጥ ምንም ለውጥ የለውም ባይዘይ ማን ምንም ለውጥ የለውም እናቴ ማሸነፍ ያለበት ጅሪ ሰማያውደ ሰው አጀበ አላጀበ እናቴን ምንም ለውጥ የለውም ሌላ የሆነ ማይረባ ቡድን ያስጥላል ገባ ስለማትችልማ 2026 ከገባ ፕሪሚየር ሊግ ላይ ሁለተኛ ጊዜ ነው ያሸነፈ ገባ አይደል ሁለተኛ ጊዜ ማለት ሶቦስ ላይ ትችል ነበር ግን አትችልም ከንሰለነዋል ትችላለህ ያልነውን ከንሰለነዋል አለ ዋንጫውን ማለት ነው በራሴ ነው መበላው በራሴ ማለት ነው እኔ ዋንጫ በራሴ በሏለሁ ግን ቼባው ታዝብያለሁ ቅሌታም መሆንህን ያረጋገጥኩት አንተ ቅሌታም ነህ በቃ የምሬን ነው የምነግርህ አንተ ደግሼ ታቀለኛለህ ምን አይነት ቅሌታም ሽማግሌ ነህ ይኸውልህ እኔ ስንት ቢያንስ እንኳን አትደግስ አትለኝም ይሄንን ካወቅክ በእናትህ ኧረ ተቃጠልኩኝ እኔ ይኸውልህ በራሴ ቡድን እንዲህ ተቃጥዬ አለቅም ከኋላ እያለሁ ማለት ነው ከኋላ እያለሁ እንችላለን ምንም የምትበላው ነገር የለም ተቃጥዬ አላቅም በኋላ እያለሁ በራሴ ቡድን እንዲህ ተቃጥዬ አላቅም ማን ሽማግሌ ተማመናለሁ ይመቻችሁ ለማንኛውም ግን እኔ ዋንጫውን እበለዋለሁ ምበለው በራሴ ጥሪ ግሬ ነው በቃ አርሰናልን ተማመኝ ከዚህ በኋላ እንደውም ለሌላ ክለብ አልቋጥርም በቃኝ እኔ በቃኝ መቋጠር ወይ አልቋጥርም ለሌላ ክለብ ለክለብ ብቻ ነው መቋጠር በቃ በክንዳችን እንበለዋለን በቃ ከሞን አንፈራም ነው ይመቻችሁ ለማንኛውም ባምዳ ስለነበራችሁ በሙሉ ሊቨርፑል ደጋፊዎች የሲቲ የማንቸስተር ዩናይትድ የአርሰናል እንዳለ ቴንኪው ስለመጣችሁ አመሰግናለሁ ግን ደግሼ አልቀለልኩም ቀልያለሁ ባክሽ ምን ዋጋ አለው ወይኔ ተስፋ ቆርጬ ነበረ እግዚአብሔር ሲቲ ይችላል ሲጀመር የማንቸስተር ከተማ ቲም ማለት ነው ጀማው የካምባክ ንጉስ ካምባክ ቤቢ we are ማንቸስተር ለጊዜው ጓዜን መልሻለሁ ጀማው ቋጠሮ ቀጥሏል ምናቀው ሲቲ ተመልሷል መሰለኝ ጀማው ወይኔ ጥዬ መውጣቴ ቆጨኝ ሲቲ የኔ ጀግና እግዚአብሔር ጎረቤቴ በቃ ጎረቤት እንደዚህ ነው እንለያለን ማለት ማንቺ ቤተሰብ በቃ ትችላለህ ዋንጫው ከማንቸስተር ከተማ ዋንጫ ስንበላ ይሄን ጥያቄ ለዝናል አረ እንለያለን ለቤቴን እንችላለን ማለት ለመሆን እንደዚህ በቃ ቢያንስ እንደዚህ ቢያንስ አሸንፈው ካባሽ ኢታር ላይ ይጨፈርባቸው ጀማው ሁለታችንም ከስረን ወጣን በዚህ ጨዋታ ሁለታችንም እኛም ቶፕ ፎራችንን አጣን አርሰናልም የነጥብ ጋፑን የዘጠኙን አጠበበ ወደ 6 ችንም ከስረን ወጣን ጀማው አቅምኒ በህይወቴ ተነቋቅ በ5 አመት ውስጥ ያላሸነፈን አሰልጣኝ በአንፊልድ መቶ አሸነፈን ሃላንድ የመጀመሪያውን ጎል አስቆጠረ በአንፊልድ አርሰናል ምንም ሳይጠቀም እኛም ሳንጠቀም ያኔ መሰለ የሶቦዙ ላይ እንቅጣት መት መናቀር ጀማው ዳኛውም ተጫወተብን ጀማው ዳኛው ነው ሁሉ ነገር ተጠያቂ ዳኛው አረስሎት ከዚህ በላይ መታገስ የለብንም አረስሎት ከዚህ በላይ
አርሰናል መታገስ የለብንም ጀሞ አንፊልድን አቀለለው ጀሞ አቀለለው በዚህ አመት ስንተኛ ሽንፈታችን ነው በአንፊልድ አሁን ቶፕ 4 ምንም አይነት እርግጠኛ አይደለም ቀጣይ አመት ወይ ኢሮፓ ሊግ ወይ ኮንፈረንሳችን ሲቲ ያሸንፏል ምንድነው ማየው ምን አይነት የተጣለ ጨዋታ ነው ሊቨርፑሎች የምትጫወቱት አንድ አገባችሁ አቻ ሆናችሁ ምንድነው ከዛ በኋላ ያውላ ሰው ይወጣል ሲቲ እንደሚያገባ በጣም ግልጽ ነበር ማን ሶቦዝ ላይ ብቻውን ነው የሚጫወተው አረ በስማ አምናት ይተሙ 5 ሶቦዝ ላይ ቢኖር ዛሬ ሲቲ 4 ነበር የሚገባበት ምንድነው ምን አይነት ጨዋታ ነው የሚጫወቱት አረ ወይኔ ጉዴኔ ተቃጠልኩኝ በስማ እንዴ ባትመሩስ ወይ አርፋችሁ ተቀጥቅጣችሁ ብትሸነፉ የሚያምር ጨዋታ ተጫውታችሁ ትሸነፋላችሁ ምን አይነት የተጣለ ቲም ነው አረ ምንድነው እኔ ግን ምን ተውት እሺ እኔ ራሴ አሸንፌ እበላለሁ እኔ 6 ነጥብ አለን አሁንም እኮ 6 ነጥብ አለን ራሳችን አሸንፈን መብላት እንችላለን ግን ትብብር የሚባል ነገር ምንም አንድ ወይኔ ሊቨርፑል አጅሉም በእኛ ሲሆን ነው እዛ ግግም የምትሉት ሃላንድ እዛ ያገባባሃል ፔናልቲ ደግሞ አይስተም ሮቦት የሆነ ሰውዬ በስማ ወይኔ ሲቲ በጣም ነው የተበለጡት ሰከንድ አፍ ጭራሽ አልቻሉም ይሄ ቲም በፍጹም እኛ ላይ አይደርስም ልንገራችኋ በፍጹም እንዴ ማንቸስተር ዩናይትድ በሰማያዊ ማሊያ እንዴ ማንቸስተር ዩናይትድ ምንድነው የሰራው ጎረቤቴ ምንድነው የሰራው ከኔ ተማርክ ሮሞንታዳ ከኔ ተማርክ ፈርጊ ታይም ባለፈው ሳምንት መክሬ ነበረ መክሬን በደንብ ሰምታል ፈለው ዛሬ አስደሰትከኝ ማንቹሪያን እንዲነን ሮሞንታዳ ፈርጊ ታይም ቢመራም እንዴት ጨዋታ መጨረስ እንደምንችል የማንቸስተር ዩናይትድ ደጋፊ በደንብ ያውቃል ባለፈው መከርኩት ፈለው ደግሞ ጎረቤቴ ነው ሰማኝ የነገርኩትን ፈጸመ ዛሬ ቋጠሮ አልተሳካም ወያለው እናስጨንቃለን እኔም እየመጣሁ ነው ሲቲም አለ በማንቸስተር ከጨንቀ ፈርጠጠ ዋው ጋርዲዮላ ዋው ሲቲ ዛሬ ተመቸኝ ማንቸስተር ዩናይትድ ጩኸታም ጎረቤቶቹን ካምባክ እንዴት እንደሚሰራ ያስተማራቸው ይመስላል ከቀዘቀዙበት ከሞቱበት ተነስተው ሊቨርፑልን በአስፈሪው አንፊልድ ስታዲየም ገቱን አስደፉት ሲቲ ከ1-0 መመራት ተነስቶ 2 ግቦችን ያለ ርህራሄ ያዘነበ ሆኖም ግን አንድ ነገር መርሳት አይቻልም በፈጣሪ ስም ከዞቦስ ላይ ምን አይነት ጎል ነው የተመለከትነው ቅጣት ምት የፔናልቲ ያህል ዶሚኒክ ዞቦስ ላይ በዶናሩማ መረብ ላይ ኳስ ሳይሆን እየተጠማዘዘ የሚጓዝ ሮኬት ተኮሰ ድንቅ ግብ ጥምን የሚቆርጥ ሁሌም ያጎል እያልን የምናስታውሰው ለተመልካች ትዝታ የሚሆን ከጨዋታ ውጤት በላይ የሆነ ትዕይንት ቀደም ሆናለ እናንተው ቀዳይ እንደቀራለ ይዘው ያልካም ነው ባዲ ዶር በርሽማግሊ አባቴ አታ ካሁን በኋላ በቋጠር ይለመዳል ገና ይለመዳል አንተ አባቴ ወንጀላለ ወንበላለ አባቴ እናስ አባቴ ሙሉ ጀማ መቶሺ አባቴ እኔ አንወጣም ከሀገር ተስፋ ቦስ ላይ ጎል አግብቶ ሲጨፍር አብራችሁ አጨፍሩ በቃ ሰውዬ የሆነ የተጠነቆለበት ነገር አለ እና እኔ አሁን ሰው አያምነኝም ግን ብቻ እያልኩ ነበር አጠገቤ ላለ ሰው ቦስ ላይ አግብቶ ጨፍሮ የሆነ ነገር እንደሚመጣ ያስታውቅ ነበር ኤኒዌይስ ሲቲ ምን አይነት ካምባክ ነው እና በጊዜ በቃ ተስፋ እንዳንቆርጥ ስላረጋችሁ እናመሰግናለን ኤኒዌይስ እኔ አርሰናል ዋንጫ ከመብላት ያስቆሙታል ብዬ ሳይሆን ያው ሊቨርፑል እንዲጥል ለቶፕ 4 ምናምን ለራሳችን ብዬ ነው እንጂ በቃ ቋጠሮ በውስጥ ይሁን ጋይስ ከዚህ በኋላ ቋጠሮ በውስጥ ይሁን ሲቲ አሸንፏል ነጥብ ጋፑ ባለበት ይቀጥላል ማለት ነው ትችላላችሁ ግን በሰነ ምድረ ሽማግሌ አሁን አርፈሽ ለጥ ተመልከት የታለ እንችላለን አይነት ጨዋታ ነው ያየነው ምንድነው ቢስሚላህ ምንድነው የተመለከትነው ምን አይነት ዳኝ ወይኔ
ሊቨርፑል አሁን 2 ነው ሉዝ ያደረገው። በቃ የጨዋታም ተሸነፈ፣ ሶቦዝ ላይንም አጣ። የመጨረሻ ደቂቃ ድራማው ወይኔ ሊቨርፑል አጓጓችሁን ሰፋ አደረጋችሁን። ወይኔ ግን በቃ ከፕሪሚየር ሊጉ የሚታወሱ ጨዋታዎች ውስጥ ነው የሆነው። የመቸን ይሄን ጨዋታ ስላየን ሊቨርፑል ግን አርኔ ስሎትና ማለት ነው ተጫዋቾቹ ከሶቦዝ ላይ በስተቀር ማለት ነው ቶፕ 4 ትመኘዋለህ። ቶፕ 4 ትመኘው። አርኔ ስሎትን አሁን ነው ማባረር ያለባችሁ። አስጨፍራችሁን የነዚህ መቀለጃ ታረጋኛለህ። እኛንን ምን በለውሽ እግር ነው የምትበላው። እግር ነው የምትበላው። ሶቦዝ ላይ ማለት ነው ቀይ ካርድ አይቷል። ለጎሉና ለፐርፎርማንሱ እንደ እረፍት ውሰዱት፣ እንደ እረፍት። ያለ ሶቦዝ ላይ ግን ማለት ነው ሊቨርፑል ትረገጣለህ፣ በቃ ትወቀጣለህ። ቶፕ 4 ትመኘዋለህ። ይኸው ወንድማችንን መድኃኒዓለም ያሳዝናል። ለነገሩ ምን ጠንከር ብላችሁ 3 ነጥብ አትረቡም።